እወቅ የሙእምን ክብሩ ሌሊት ላይ ተነስቶ መስገዱ ነው። ሙእምን የሚከብረው አላህ ዘንድ ሌሊት ተነስቶ ሲሰግድ ነው። የዱንያ ክብሩ ደግሞ ከሰው መብቃቃት ነው። አላህ ዘንድ የተከበርክ መሆን ከፈለግ ሌሊት ተነስተህ ስገድ። ጋጋታ ጫጫታ በሌለበት ወቅት ላይ ከአላህ ጋር ተባረከ ወተዓላ ያለምንም አስተርጓሚ መገናኘት የምችልበት ወቅት ነው። አላህ ራሱ መላኢኮቼን ስለ ባሮቼ ማንንም አልጠይቅም እኔ ራሴ እጠይቃለሁ ብሎ ወደ ቅርቡ ሰማይ የሚወርድበት ሰዓት ነው። በተለይ የሌሊቱ መጨረሻ ላይ የሌሊቱ 1/4 ሲቀር ጀምሮ ፈጅር አዛን እስኪል ድረስ በዛ ሰዓት ተነስተህ ችግርህን መከራህን አቅርብ፣ ዘርዝር፣ ለአላህ ተናነስ። የገራልህን ያክል አትናቅ። 10 ደቂቃም ብትሆን 20 ደቂቃም ብትሆን ከትንሹ ጀምሮ ወደ ላይ ለመውጣት መሞከር። የነሻጣ ስራ መስራት ሳይሆን ከአላህ ጋር አላህ ዘንድ ክብር ለማግኘት የሌሊት ሶላት ስገድ። ሰዎች ዘንድ ለመከበር ሰዎች ዘንድ ካለ ነገር ተብቃቃ። ወደ ማንም እጅህን አሰንዝር አዘርጋ። እንደ ዘመኑ እንደ ሀገሩ እንደ ጊዜው መኖር ነው እንጂ አይቻልም ባለንበት ጊዜ ሁሉ ነገር ላይ ቀጥ ማለት አይቻልም የሚሉ ሰዎች አሉ። እነዚህ የሸይጣን ፈጢቦች ናቸው። የማይቻልን ነገር አላህ አያዝም። የሚቻልን ነገር እንጂ የማይቻልን ነገር አላህ አያዝም። ኢስላም ለዚህ ዘመን ለዚህ ሀገር ተብሎ አልተደነገገም። በዚህ ዘመን መጽናት ከባድ ነው፣ አንተ የድሮን ነው የምታወራው የሚሉ ሰዎች አሉ። ቁርአን ለድሮ ለዘንድሮ ተብሎ አልተወረደም፣ ለሁሉም። ተባረከ አለዚ ነዘለ አልፉርቃነ ዐላ ዐብዲሂ ሊየኩነ ሊልዓለሚነ ነዚራ። የታመመን ሰው የጠየቀ ወይም ደግሞ ለአላህ ብሎ የሚወደውን ወንድሙን የዘየረ ሰው አንድ ተጣሪ ይጣራዋል አሉ ከሰማይ መላኢካ ይጣራል። ስራ አምሯል፣ ራስህም አምረሃል፣ ጠርተሃል፣ መጓጓዣህም መሄጃህም አምሯል፣ ትልቅ ሰው ሆነሃል፣ የትልቅ ሰው ስራ ሰርተሃል፣ ከብረሃል። በዚህ ስራህም ጀነት ላይ ቦታ ይዘሃል፣ ቤት አግኝተሃል የሚል ተጣሪ ይጠራዋል ተብሏል። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ አማ በዕድ። ሰላም አለይኩም ወረሕመቱላሂ ወበረካቱ። ትናንት በነበረን ቆይታችን ማንኛውም አስተዋይ የሆነ የአኼራ ጉዳይ የሚያሳስበው አማኝ ትኩረት ሰጥቶ ሊሰራበት ሊጨነቅበት የሚገባ ግንባር ቀደም አሳሳቢ ጉዳይ በምን መልኩ ነው ከአላህ ቁጣ የምድነው፣ የአላህን ውዴታ የማገኘው፣ ከጀሃነም ድኜ ጀነት የምገባው ምን ባደርግ ነው፣ ምን አይነት መንገድ ብከተል ነው የሚል ጉዳይ እንደሆነ መግቢያ ላይ ጠቅሰናል። ይሄን ማወቁ ማሰቡ ብቻም በቂ እንዳልሆነ መንገዱን መከተል ጉዞ መጀመር እንደሚያስፈልግም ጠቁመናል። የአኼራ ጉዳይ ቀጠሮ የሚሰጠው አይደለም። ማናችንም መቼ በምን መልኩ ከዱንያ እንደምንወጣ እናውቅ። ተጓዦች ነን። ጉዟችን መቼ እንደሚያበቃ እርግጠኞች አይደለም። የትኛውም ሰዓት ከዱንያ ወጥቼ አኼራ ራሴን ላገኝ እችላለሁና ድንገት ለሚመጣው ሞት የተሟላ ዝግጅት ማድረግ መቻል አለብኝ። በምን አላህ የሚወደውን በማድረግ የሚጠላውን በመተው በመራቅ በመጠንቀቅ ብለን ራሳችን ልናሳምን፣ ማሳመኑ ብቻ በቂ አይደለም፣ ተግባር ልንጀምር ይገባናል። በትናንትናው ቆይታችን 7 አካባቢ የሚጠጉ ከአላህ ቁጣ ለመዳን ከጀሃነም ለማምለጥ የአላህን ውዴታ ጀነትን ለማግኘት የሚረዱ የሚያግዙ ነጥቦችን ጠቁመናል። አላህ ተባረከ ወተዓላ የወፈቀው ሰው ያደለው ሰው ማለት ያወቀውን ወደ ተግባር የሚያዞር የሚለውጥ ሰው ነው። እየሰማ እያጠራቀመ አንዳች ነገር ሳይጨብጥ ኖሮ የሚሞት ሰው አለ። ይሄ ምንም ከማያውቅ ሰው በምንም አይሻል። እንደውም የእሱ የአኼራ ሁኔታው የከፋ ይሆናል፣ ጸጸቱም ይበረታበታል። ራሱን ጀሃነም ውስጥ ሲያገኝ ብዙ እኮ ከጀሃነም ያድኑ መንገዶችን ተጠቁሜ ነበረ አውቄ ነበረ፣ ግን እነዚያን ከጀሃነም ያድኑኝ መንገዶችን አልተከተልኩም። ብዙ እኮ ጀነት የሚያስገቡ መልካም ስራዎችን አውቄ ነበረ ተጠቁሜ ነበረ፣ የመስራት አቅሙም ነበረኝ፣ ግን አልሰራሁም ያለ በቁጭት 10 ጣቱን ባንዴ ይበላዋል። ወየውመ የዐዱ ዛሊሙ ዐላ የደይህ የቁሉ ያ ለይተኒ ኢተኸዝቱ መዐ ረሱሊ ሰቢላ። ዛሊም ማለት በዳይ ማለት
ራስን ለጀሃነም የሚዳርግን መንገድ ከመከተል የበለጠ በደል የለም። ራስን ጀሃነም ላይ እንዲያገኙ ከሚያደርግ ግፍ ወንጀል የበለጠ በደል የለም። በዚህ መልኩ ራሱን በድሎ ጀነት መግባት ቀርቶበት ጀሃነም የገባ ሰው በቁጭት 10 ጣቱን ይበላል። ምን ነው የአላህና የመልእክተኛውን መንገድ በተከተልኩ፣ ምን ነው እገሌን ጓደኛ ባላደረግኩ፣ እገሌን ወደ ኋላ ያስቀረኝ፣ እገሊት ናት የሸርን መንገድ የመራችኝ፣ ራሴ እንድበድል ያደረገችኝ እያሉ በጸጸት በቁጭት ጣታቸውን ይበላል። ማይሳካ ምኞትም ይመኛል። ያ ለይተና ኑረዱ ወላ ኑከዚበ ቢአያቲ ረቢና ወነኩነ ሚነል ሙእሚኒና። እንደው እንመኛለን ዋ ምኞታችን አንድ ነገር ብቻ ነው የምንፈልገው፣ እሱም ወደ ዱንያ አንዴ መመለስ፣ ከሙእሚኖች እንድንሆን፣ በአኼራ ማስተባበልን መዘናጋትን እንድንተው ይላል። ማይሳካ ምኞትን ይመኛል። ከዚህ የማያውቅ ሰው አያውቅም ለምን አላወቅም የሚል ብርቱ ጥያቄ ግምገማ ይጠብቀዋል። ግን የሚበረታው የማን ነው? እያወቀ ቸላ ያለ ሰው። መዳኛ መንገዱን አግኝተኸው ነበረ ምን ከለከለ ለመከተል እንባላለንና ጎርፍ አደጋ እየወሰደው ያለ ሰው ያድነኛል ያለውን ነገር ሁሉ ይጨብጣል። የሚጨብጠውን ሲያጣ ይዞት የሄደውን ውሃውን ሁሉ ይጨብጣል። ሳር ቅጠሉን ይጨብጣል። ማይዘው ነገር የለም፣ ማይዋጥተው ነገር የለም። የዱንያ የጎርፍ አደጋ ያሳሰበው ያስጨነቀው ሰው የአኼራው አደጋ ከዱንያ ጎርፍ አደጋ የከፋ ነው በብዙ እጥፍ። ከጀሃነም ወደ ጀሃነም ሊወስድ ከሚችል የጎርፍ አደጋ የሚያድን መንገድ እነሆ አላህን መፍራት፣ ሶላትን በአግባቡ መስገድ፣ ተውሂድን መጠበቅ፣ እውነተኛ መሆን፣ እስትግፋር ማብዛት ወዘተ የሚሉ መንገዶችን ተጠቁመናል። ምትድነው ይሄን ካደረግከ ብቻ ነው የተባለ ሰው ዱንያ ላይ ህይወቱን ለማስቀጠል የተለያዩ ነገሮች እንደሚያደርገው ሕክምና አድርጎ አንተ ምትድነው ይሄን መድኃኒት በቀን 5 ጊዜ ከወሰድከ ነው፣ 10 ጊዜ ከወሰድከ ነው፣ እንዲህ ካደረግከ ነው፣ ይሄን ያክል ገንዘብ ከከፈልከ ነው ተብሎ የተባለውን ሁሉ ያደርጋል። ለጤናው ለደህንነቱ የሚጨነቅ ሰው አታድርግ የተባለውን ነገር አያደርግም። አድርግ የተባለውን ነገር አይተውም ግድ የለሽ ሰው ካልሆነ በስተቀር የአኼራው ከዛ የበለጠ ሊያሳስበን ይገባል። የመዳኛ መንገድ ይህ ነው። ተውሂድ ነው፣ ሱና ነው፣ ኢማን ነው፣ መልካም ስራ ነው፣ ውሸትን መተው ነው፣ ኒፋቅን ማጭበርበር ማስመሰልን ማራቅ መጠንቀቅ ነው ከተባለ የሚያድነንን መንገድ አውቀን መጠበቅ መቻል አለብን። ከአላህ ቁጣ ከጀሃነም እሳት ለመዳን የአላህን ውዴታ ጀነትን ለማግኘት ከሚረዱ ከሚያግዙ ነገሮች አንዱ ነቢዩ ላይ ዓለይሂ ሰላቱ ወሰላም ሶላዋት ማውረድ ማብዛት ነው። በጣም በሚያሳዝን መልኩ ባለንበት ጊዜ የበለጠ ራሳቸውን ወደ ሱና የሚያስጠጉ ሰዎች ከሶላት አለ ነቢ ሰነፎች ናቸው። አብዛኛውን ጊዜ በግል የሚያደርጉት ሊኖር ይችላል። ግን ድሮ ሙሐደራ ቦታ ላይ፣ ደርስ ቦታ ላይ፣ ዒልም ቦታ ላይ ምናየው እንኳ ረሱል ሲባል የከንፈር መንቀሳቀስ የድምፅ መስማት የለም። እየወረደ መጥቷል። በሐማስ በጉጉት የሚደረጉ ነገሮች ነበሩ ድሮ ሰው ለተውሂድ ለሱና አዲስ በነበረበት ጊዜ፣ አዲስ እያወቀ በነበረበት ጊዜ። አሁን ተውሂዱን፣ ሱናውን፣ ዲኑን፣ ኢማኑን የማወቅ ዕድላችን በሰፋ ቁጥር ደግሞ ጉጉትና ተነሳሽነት እየቀነሰ ነው። ድሮ ሙሐደራ ላይ፣ ዒልም ላይ፣ ደርስ ላይ ሰላም አለይኩም ሲባል መስጂዱ ከዳር እስከ ዳር ወዓለይኩም ሰላም ይናጋ ነበር። ዛሬ ሰው ያለም አይመስል መስጂድ ሙሉ ሰው አለ። ሁሉም አክሩፈው ወዓለይኩም ሰላም ሲሉ ነው የሚሰማው። ሶላት አለ ነቢዩም ላይ ይሄው ነው። ነዓም ማየልዘም ድምፅን ጮክ ማድረጉ አያስፈልግም፣ ግዴታ አይደለም። ግን ከንፈሮችም ጭምር ተገጥመው ነው ያሉት። ሌላ ዓለም ነው ያለን። ነቢ ላይ ዓለይሂ ሰላቱ ወሰላም ሶላዋት ማውረድ የሆነ አጋጣሚ ላይ ብቻ መሆን የለበትም። ነዓም ዋጅብ የሆነባቸው አጋጣሚዎች አሉ። ሶላት ላይ ስማቸው ሲወሳ የተወሰኑ ሊቃውንት እንዳሉት ረሱል፣ ነቢ ዓለይሂ ሰላቱ ወሰላም ተብሎ ዝም አይባል፣ መልስ መስጠት አለ። የዕልም ቦታ ላይ የሚሄዱበት ብቸኛ ዓላማቸው ነቢ ላይ ሶላዋት ለማውረድ ብቻ የሆነ ሰዎች ነበሩ። በየደርሱ መሃል ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ እንዲህ ነበሩ፣ እንዲህ አደርጉ ነበር፣ እንዲህ ለብሱ ነበር፣ እንዲህ በሉ ነበር። ነቢዩ ረሱል በተባለ ቁጥር ሁሉ ሰለላሁ ዐለይሂ ወሰለም የዕልም ቦታ ላይ በመቀመጥ ምን ባታገኝ የነቢ ስም በተወሳ ቁጥር ሶላዋት በማውረድህ የምታገኘው አጅር በቂ ነው። መን ሶላ ዐለይየ ሶላተን ዋሂደተን ሰለላሁ ዐለይሂ ቢሃ ዐሽረን ተብሏል። አንድ ጊዜ ነቢዩ ላይ ዓለይሂ ሰላቱ ወሰላም ሶላዋት ያወረደ እሱ ላይ አላህ 10 ጊዜ ሶላዋት ያወርድበታል ተብሏል። ይምረዋል፣ ይቅር ይለዋል ማለት ነው። ይምረዋል፣ ይቅር ይለዋል ማለት ነው። እዛ ደርስ ቦታ ላይ ሶላዋት ማብዛት፣ የትኛውም አጋጣሚ ስማቸው ሲወሳ ዓለይሂ ሰላቱ ወሰላም ማለት፣
ከጠዋትና ማታ ዚክር ጋር ቢያንስ 10 ጊዜ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد في الصحيح على البخاري ليش مزجبوت صلاة الإبراهيمية የሚባለው የተሻለው የሶላት አለ ነቢ አባባል ነው በረጅሙ ይሄውን የከበደው ሰው اللهم صل وسلم وبارك على محمد اللهم صل وسلم وبارك على محمد ትንሽ ከፍ አድርጎ وعلى آله ብሎ ሶላት ማውረድ ይችላል ይሄም ከከበደ اللهم صل على محمد اللهم صل على محمد ሶላዋትን ከተስሊም ኢፍራድ ማድረግ ይቻላል አይቻልም የፊቅህ ሊቃውንት ዘንድ የሚታወቅ ውዝግብ ኺላፍ ያለበት በላጩ ሶላቱን ሰላሙን ተብሪኩን አንድ ላይ ማድረግ ነው اللهم صل وسلم وبارك على محمد اللهم صل وسلم وبارك على محمد ይሄን እንኳን ካልቻል ሶስቱ ከበዛብህ اللهم صل على محمد اللهم صل على محمد صلى الله على محمد በል اللهم صل وسلم وبارك على محمد ብትል የተሻለ ነው ይሄን በማለታችን ነብዩ ከሚጠቀሙት በላይ እኛ ነን የምንጠቀመው ነብዩ ሰለላሁ ዐለይሂ ወሰለም አላህ ከፍ ያደረጋቸው ሰው ናቸው እሳቸው ላይ ሶላት አውርዱ የተባልነው ለራሳችን ጥቅም ነው እሳቸው እንደሆነ አልቋል የእሳቸው ጉዳይ አልቋል አላህ ከፍ አድርጓቸዋል መቃመ መሕሙድ ቃል ገብቶላቸዋል የሰው ልጆች የነቢያቶች አለቃ አድርጓቸው ጅብሪል ያልደረሰውን ስፍራ ደርሰዋል አለይሂ ሰላቱ ወሰላም እሳቸውን ብንወዳቸው ባንወዳቸው እሳቸው ላይ ሶላት ብናወርድ ባናወርድ የሚጠቀሙት የሚጨምሩት ነገር የለም እኛንን የምንጠቀመው ያለቀ ጉዳይ ነው ዒባዳ የምናደርግበት መንገድ ነው ሶላት በመስገድ በመጾም ሐጅ በማድረግ ወደ አላህ እንደምንቃረበው ነቢ ላይ ሶላዋት በማውረድ አለይሂ ሰላቱ ወሰላም ወደ አላህ እንቃረባለን አንድ ሰው ሶላት ባይሰግድ ባይጾም ዘካ ባይሰጥ የሚጎዳው ስም ነቢ ላይ አለይሂ ሰላቱ ወሰላም ሶላት ነቢ ማውረድ የተወሰው የሚጎዳው ስም የእሳቸው ጉዳይ አልቋል ከአላህ ዘንድ የተሰጡ ናቸው የታደሉ ናቸው እዛ ዱንያ ላይ ትርፋማ ለመሆን በህይወት ለመረጋጋት ሰላማዊ ህይወት ለመምራት ከውስጥ ጭንቀት ለመገላገል የቀልብ መረጋጋትን ለማግኘት ከባዱ ደግሞ ከጀሃነም እሳት ለመዳን ጀነትን ለማግኘት ከሚያግዙ ነገሮች አንዱ ሶላዋት ማብዛት የአህለ ሱና ወልጀማዓን ሶላዋት ቢድዓው ኹራፋቱ የተቀላቀለብን ሳይሆን ብዙ ሰዎች ሶላዋት ትዝ የሚላቸው በጣም ሲያጨስ ነው ቡና ፈልቶ ሲቀርብ ነው ዒባዳን ከሆነ ዓዳ ጋር ማያያዝ ማለት ነው አይገባም ሰው ሲሞት ቀብር ቦታ ላይ ትዝ የሚላቸው ዒባዳውን ማድረጋችን አንድ ነገር ነው አፈጻጸሙን ጠብቀን ማድረጋችን ሌላ ነገር ነው ብዙ አህለ ሱና ወልጀማዓ ነን የሚሉ ሰዎች ሶላት አለ ነቢ ላይ ስንፍና አለባቸው ብለናል በዛው ልክ ደግሞ ከሱና የራቁ ሰዎች ሶላት አለ ነቢን ያደርጉታል ግን አፈጻጸሙ ላይ ይሳሳታሉ ተቀባይነት አያገኝም من أحدث في أمرنا هذا ما ليس منه فهو رد ተብሏል ሶላት አለ ነቢ ዒባዳ ነው ዒባዳ አፈጻጸም ላይ አዲስ ነገር የሚጨምር ሰው አላህ ያን ዒባዳ ይመልስበታል አይቀበለው ቡኻሪ ሙስሊም بألفاظ مختلفة በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም من أحدث في أمرنا هذا በዚህ በዲናችን ጉዳይ ላይ አዲስ ነገር የጨመረ ያ ስራው ተመላሽ ነው ብለው ሶላት አለ ነቢ አውርዱ ብለውና ነብዩ ሰለላሁ ዐለይሂ ወሰለም አላህም አዞናል ሶሉ ዐለይሂ ወሰለም ተስሊማ ብለዋል ግን ለቅሶ ቤት ላይ ተሰብስባችሁ ሶላት አለ ነቢ አውርዱ ሰው ስትቀብሩ ተሰብስባችሁ ሶላት አለ ነቢ አውርዱ ጁምዓ ማታ ላይ ተሰብስባችሁ በጋራ በደቦ ሶላት አለ ነቢ በሉ ተባሉ በዚህ መልኩ የሚደረገው ሶላት አለ ነቢ ተመላሽ ነው የቱ ነው ተቀባይነት የሚያገኘው ሶላት ውስጥ የምታደርገው የጧትና ማታን ዚክር ያልክ የምታደርገው ለብቻ ረጅም መንገድ ስትሄድ ሱናውን በጠበቀ መልኩ ቢድዓታችን አብረህ ድቤ ከበሮ ሳጨም ሶላት አለ ነቢ ልንል ነው ብለህ ተጠራርተህ ሳትሰባሰብ ነቢና ሱሐቦች ያላደረጉትን አይነት አደራረግ ሳይሆን የተፈቀደው ቢድዓ የሌለበትን ሶላት አለ ነቢ ማውረድ የአላህን ውዴታ ለማግኘት ከአላህ ቁጣ ለመዳን ይጠብቃል ኡበይ ኢብኑ ከዕብ የሚባሉ ሱሐቢ ነበሩ ረሱልን አለይሂ ሰላቱ ወሰላም እኔ እርሱ ላይ ሶላዋት አበዛለሁ አላቸው እናም ዱዓ ሳደርግ ምን ያክሉን ሶላት አለ ነቢ ላድርገው አሏቸው እኔ ብዙ ጊዜ እርሱ ላይ ሶላዋት ማውረድ አበዛለሁኝ የዱዓዬን ምን ያክል ፐርሰንቱን ሶላት አለ ነቢ ላድርገው ብለው ጠየቋቸው ነብዩ ሰለላሁ ዐለይሂ ወሰለም የፈለከውን ያክል አድርጋት ዱዓ ስታደርግ አላህን መለመን ስትፈልግ ያ ረብ እንዲያርግልኝ ከማለት ይልቅ በዱዓ ውስጥ በራስህ ሐጃ ውስጥ ሶላት አለ ነቢ አብዛ ፈለከውን ያክል አድርጋት አንድ አራተኛውን ላድርግሎት እንዲያላቸው 4 ደቂቃ ዱዓ ቢያደርግ አንድ ሰው 1 ደቂቃውን ሶላት አለ ነቢ ላድርገው 3 ደቂቃውን ለኔ ሐጃ ልጠይቅበት እንዴ ብለው ጠየቋቸው ነብዩ ሰለላሁ ዐለይሂ ወሰለም እንደፈለክ ብጨምር ለአንተ መልካም ነው አሉ እሺ ግማሹን ላድርግ እንዴ ለዱዓ ከመደብኩት ሰዓት ውስጥ የዱዓዬን ግማሽ ሶላት አለ ነቢ ላድርገው እንዴ
4 ደቂቃ ለዱዓ ብወስን ወይም 6 ደቂቃ 3 ደቂቃውን ሌላ ነገር ሳልጨምር اللهم صل على محمد وعلى ال محمد اللهم صل ልበልና ከዛ ግማሹን የራሴን ሐጃ ላድርገው ርቦኛል አብላኝ ሞኛል ፈውሰኝ ልጅ የለኝም ልጅ ስጠኝ ሐጃ ልዘርዘር አለ እንደፈለክ ብጨምር ላንተ መልካም ማለት 2/3ኛውን እርሱ ላይ ሶላዋት አድርገው እንዴ ዱዓ ማድረግ በፈለኩ ቁጥር የዱዓዬን 2/3ኛ ሶላት አለ ነብይ አድርገው እንዴ ብሎ ጠየቃቸው ማሽት እንደፈለክ ከዛም ብትጨምር ደግ ነው መልካም ነው ላንተ ምን ማለት ነው 2/3ኛው ማለት 6 ደቂቃ ዱዓ ማድረግ ቢፈልግ አንድ ሰው 4 ደቂቃ ሶላት አለ ነብይ አድርገዋል 2 ደቂቃ ላይ ብቻ የራሱን ሐጃ ይጠይቃል ከዚህም ብታሳልፍ ብትጨምር መልካም ነው ሱሐቢዩ የገባቸው ናቸው ምን አሏቸው አጅዐሉ ሶላቲ ለከ ኩለሃ እንግዲያውስ እኔ ዱዓ ማድረግ በፈለኩ ቁጥር የግሌን ዱዓ ለመናትቼ ለዱዓ የመደብኩትን ሰዓት ለሶላት አለ ነብይ ላድርገው እንዴ ብሎ ጠየቃቸው ነብዩ ሰለላሁ ዐለይሂ ወሰለም ኢዘን ዩክፋ ሀሙከ ወዩፈሩ ዘንቡከ አخرجه الترمذي وغيره وهو حديث ይሄንማ ካደረክ ሁሌ ዱዓ ባስፈለገህ ቁጥር ለዱዓ ቁጭ ባልከ ቁጥር የራስህን ሐጃ መዘርዘሩን ትተህ ሶላት አለ ነብይ ብቻ አድርገህ ከተነሳ ሐሳብ ጭንቀትህን በሙሉ አላህ ይፈርጅልሃል ያስተካክልልሃል ወንጀልህንም ይምርሃል አሉ ነብዩ ሰለላሁ ዐለይሂ ወሰለም ለግል ጉዳይ 9 ደቂቃ 10 ደቂቃ 15 ደቂቃ ክንድ እስኪዝል ድረስ እጅ እስኪዝል ድረስ አላህን ከመለመን ሶላት አለ ነብይ ይበልጣል እንደማለት ነው እዛ ውስጥ ያንተ ሐጃ ይፈጸማል አንተ ነብይን ማላቅ ላይ ከተሰማራ አንተን አላህ ያልቃል የሚፈለገው ዒባዳ ማድረግ ነው ሶላት አለ ነብይ ዒባዳ ነው በዒባዳ ከተጠመድክ ያንተን ጉዳይ አላህ ያሳካል ይህ ማለት ጭራሽ ዱዓ አታድርግ ማለት አይደለም እንደው አልፎ አልፎ ይሄን አድርግ ቢያንስ ዱዓ ያስፈልግሃል ዱዓ ማድረግም እኮ ላትችል ትችላለህ ብዙ ሰዎች ዱዓ ማድረግ አይችሉም መቻል ሁለት አይነት ነው ይፈልጋሉ ግን ምን ተብሎ ዱዓ እንደሚደረግ አይችሉም አፋቸው ይተሳሰራል እኔ ዱዓ ማድረግ አልችልበትም አይገራልኝም ዱዓ አድርግልኝ የሚሉ ሰዎች አሉ ሌሎች ደግሞ ይሞክራሉ ግን የሚባለው ይጠፋባቸው ጭራሽ ያልታደሉ ሰዎችም አሉ ዱዓ ማድረግ ፈጽሞ ማይሞክሩ ማይሳካላቸው ሲያማቸው ብቻ ዱዓ ትዝ የሚላቸው ለማድረግ ተዘጋጅተውም ግን ጥሩ የዱዓ አደራረግ የማያውቁ ሰዎች አሉ ሁሉም የሚችለው ነው ደግሞ ሶላት አለ ነብይ ማንንም የሚችለውን ሶላት አለ ነብይ ስታበዛ ያልጠየቀውን አላህ ያደርግልሃል መጠየቅ ያልቻልከውን አላህ ያደርግልሃል ለዚህ ነው ከምርጥ ዱዓዎች አንዱ اللهم اني اسالك من خير ما سالك منه عبدك ونبيك محمد وعبادك الصالحون ይባል አላህ ሆይ እኔ አንተን ዘርዝሬ መለመን አልችልበትም ነብይ የጠየቁህን ምርጥ ነገር ጠይቀሃለሁ ሷሊሖች የጠየቁህን ምርጥ ነገር ጠይቀሃለሁ በጅምላ ማለት ነው እኔ አጠያየቅ አልችልበትም ያን አድርግልኝ ነብዩ ከሱ ጠብቀኝ ካሉህ ነገር ሁሉ ባንተ ተጠብቃለሁ ሷሊሖች ከሱ ጠብቀኝ ካሉህ ነገር ሁሉ እንድትጠብቀኝ እጠይቅሃለሁ ይባላል እነዚህ ማእሱር የተሰኙ የሚባሉ ዱዓዎች ናቸው የታገለን ምናልባትም ያልሆነ ነገር ውስጥ እንድንገባ የሚያደርግ ዱዓ ከመናደርግ የቁርአን የሐዲስ ዱዓዎችን ማድረግ አብዛኛውን ጊዜ ደግሞ አልፎ አልፎ ነቢ ላይ ሶላዋት ማብዛት ይሄን እንድንታደል ያደርገናል ስለዚህ የዚህ የኡበይ ሐዲስ መጨረሻ ላይ ነው ብለዋል ዱዓህን ሙሉ ሶላት አለነቢ ካደረከው አልያ ደግሞ ዱዓህ ላይ ሶላት አለነቢ ካበዛ ኢዘን ቱክፋ ሐመካ አው ዩክፋ ሐሙካ ወይغፈሩ ዘንቡካ ይሄን ይተፈለግ ሶላት አለነቢ ማብዛት ሐም ገመን ሐሳብ ጭንቀትን ይገላግላል ያስጨነቁህ ነገሮችን ያሳካልሃል ያስተካክልልሃል ወንጀልህን ያስምርሃል ቢያንስ ስማቸው ሲወሳ ሰለላሁ ዐለይሂ ወሰለም ማለትን ደርስ ቦታ ላይ ነብዩ እንዲህ ብለዋል ሲባል እንዲህ አድርገዋል ሲባል ሶላዋት ማውረድን ሶላት ላይ በጥንቃቄ በትኩረት ሶላዋት ማውረድን ሲመሽ ሲነጋ 10 ጊዜ ጠዋት 10 ጊዜ ከፈጅር በኋላ ማምሻ 10 ጊዜ ከአስር በኋላ ወይም ከአስር እስከ መግሪብ እስከ ኢሻ ባለው ጊዜ የጠዋትና ማታ ዚክር ውስጥ 10 ጊዜ ሶላት ማውረድን ልንረሳ አይገባም ሌላው የአላህን ምህረት ማግኛ ከአላህ ቁጣ መዳኛ መንገድ ሱናቸውን መከተል ነው አለይሂ ሰላቱ ወሰላም من تمسك بالسنة دخل الجنة የሚል ሐዲስ አለ ሱናን አጥብቆ የያዘ ጀነት ገባ ይላል ከሶላት ጋር በተያያዘ አያተል ኩርሲን ከፈርዱ ሶላት በኋላ የቀራ ጀነት ገባ የሚል ሐዲስ እንዳለ ሁሉ የነቢይን ሱና አለይሂ ሰላቱ ወሰላም አጥብቆ የያዘ ሰው ጀነት ገባ ይላል የነቢይ ሱና ማለት ምን ማለት ነው ከተባለ በዒባዳ በሰነ ምግባር ከሰዎች ጋር ባለን ግንኙነት ከአላህ ጋር ባለን ግንኙነት የሚደረገው የሚተወው ላይ አበላል ላይ አለባበስ ላይ አሰጋገድ ላይ አጿጿም ላይ
ነቢ ያስቀመጡት መመሪያ ነው አለይሂ ሰላቱ ወሰላም። ይሄን ሱና ያዙ ብለዋል። አለይኩም ቢሱነቲ አደራችሁን ይሄን ሱና ያዙ፣ የኔ ሱና ላይ ጽኑ ብለዋል። ዱንያ ላይ የእሳቸውን ሱና የጨበደ አለቅም ብሎ እስከ መጨረሻ የያዘ የቂያም ቀን ሲራጡ በሰላም መሻገር ይችላል። ከሱናቸው ወደ ግራ ወደ ቀኝ ያለ ገባ ወጣ ያለ በሰላም ሲራጡን የመሻገርን እድል አቅም አያገኝ፣ ወጣ ገባ ይላል። የዱንያና የአኼራ ሲራጥ ተመሳሳይ ናቸው። የዱንያው የሱናን ሲራጥ አጥብቆ የያዘ ሰው እዛ ላይ የጸና ሰው ነገ የአኼራው ሲራጥ ለሱ አዲስ አይሆንበትም። ቁርአን የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ የሲራጡ ጫፍ ናቸው። እዚህ ዱንያ ላይ የሱናን ገመድ የያዘ የቁርአንን ገመድ የያዘ ሰው ሞቶ ሲነሳ ያን ገመድ አይለቅም፣ የለመደው ነው የሚሆነው። ቀጥታ ሰተት ብሎ ወደ ጀነት መሻገር ይችላል። እዚህ ግን ግራቀኝ ያለ የቀላቀለ ገባ ወጣ ያለ አኼራ ላይ ማለፉ ለሱ ከባድ ይሆናል። አላህና መልእክተኛውን ታዘዙ የሚሉ የቁርአን አንቀጾች እጅግ በጣም ብዙ ናቸው። ወአጢዑ ላህ ወረሱለ ለዓለኩም ቱርሐሙን፣ አላህና መልእክተኛውን ታዘዙ፣ ይሄን ካደረጋችሁ ምህረት ይከጀልላችኋል፣ አላህ ይመራችኋል ይላል። ነቢይን ዓለይሂ ሰላቱ ወሰላም መታዘዝ ማለት ሱናቸውን መከተል ማለት ነው። እምነት ላይ የእሳቸውን ሱና መከተል፣ እሳቸው ማያምኑትን አይነት እምነት አለማመን፣ አለመቀላቀል። ተግባር ላይ በዒባዳው በሙዓመላው የእሳቸውን መንገድ መከተል። ነቢዩ እንዴት ነበር የሚለብሱት ዓለይሂ ሰላቱ ወሰላም? እንደዛ መልበስ። እንዴት ነበረ ፀጉራቸውን የሚይዙት? የፀጉር አያያዝን ከነቢዩ ሱና ጋር የሚሄድ ማድረግ። ከትዳር አጋሮቻቸው ጋር እንዴት ነበር የሚኖሩት? ከጎረቤት ጋር እንዴት ነበር የሚኖሩት? የንግግር አደብ አላቸው ዓለይሂ ሰላቱ ወሰላም። አይሻ፣ ሌሎችም ሰሓቦች የነቢን አነጋገር በዝርዝር አስቀምጠዋል። በአነጋገርም ጭምር እሳቸውን መምሰል፣ በግዢም በሽያጭም እሳቸውን መምሰል፣ ሱናቸውን መከተል። የረሱሉ ሰለላሁ ዐለይሂ ወሰለም ሱና ማይገባበት የህይወት ዘርፍ የለም። በየቀኑ ልንተገብራቸው የምንችል በመቶዎች የሚቆጠሩ ሱናዎች አሉ። በዕለት ተዕለት እንቅስቃሴያችን ላይ ልንጠብቃቸው መሪያችን ልናደርጋቸው የሚገቡ አልፍ ሱነህ ፊል የውሚ ወለይላ የሚል አጠር ያለ የፊስ ኪታብ አለ። በ24 ሰዓት ውስጥ ልንተገብራቸው የምንችል ሱናዎች ማለት ነው። 1000 ሱናዎች ጥቀስ ዝርዝር ብንባል 50 60 ሱና መጥቀስ ሊከብደን ይችላል። መቅጠሩ አይደለም ዋናው ቁም ነገሩ መተግበሩ መኖሩ። አንድ ብለን ከእንቅልፋችን ስንነሳ በነቢዩ ሱና መሰረት መነሳት አለብን። እሳቸው ሲነሱ የሚሉት ዚክር አለ። ከዛ በኋላ የሚያደርጉት ነገር አለ። አልሐምዱሊላህ አለዚ አሕያኒ በዕደማ አማተኒ ወኢለይሂ ኑሹር ብለው ይነሳሉ። ከዛ በኋላ ፊታቸውን ይጠርጋሉ፣ እንቅልፍን ከፊታቸው ይጠርጋሉ። ከዛ በኋላ መፋቂያ ይጠቀማሉ። ከዛ በኋላ ያስቀመጡት መመሪያ አፍንጫ ላይ ውሃ አስገብቶ መልሶ ማስወጣት፣ ሸይጣን አፍንጫ ውስጥ ተኝቶ ያድራል የሚሉ ዘገባዎች ስላሉ። ከዛ በኋላ የሚቀራ የቁርአን አንቀጽ አለ፣ የሱረቱ አሊ ዒምራን የመጨረሻ አንቀጾች። ወደ ላይ ያዩ እነዚህ አንቀጾችን መቅራት ሱና ነው። ኢነ ፊ ኸልቂ ሰማዋቲ ወልአርዲ ወእኽቲላፊ ሌይሊ ወነሃር ለአያቲን ሊኡሊል አልባብ። እንዲህ ያለ ይቀጥላል። ውሏቸውም ላይ እንዲሁ ብዙ ሱና አላቸው። ማታ መሸ፣ ከዒሻ በኋላ ቤት ገብቶ ቤተሰብን አጫውቶ ከዛ በኋላ ውዱእ አድርጎ የተወሰነ ሶላት ሰግዶ በቀኝ ጎን ዚክር ያሉ መተኛት ነው። አስተኛኘት ላይ ብቻ በርካታ ሱናዎች አሉ። አስተኛኘትን ራሱን በተመለከተ ከእንቅልፍ ሲነሱ እንደዚሁ እንቅልፍ ውስጥም ማታ መሀል ላይ ሲባኑ የሚደረጉ የሚባሉ ነገሮች አሉ። ይሄ በየዕለቱ የምናደርገው ነው። ስንበላም እንደዚሁ በርካታ ሱናዎች አሉ ከምግብ ጋር የተያያዙ። አለባበሱም ላይ እንደዚሁ፣ ጫማ ማድረግም ላይ እንደዚሁ። ቆሞ ማድረግ የሚወደድ የሚፈቀድ የጫማ አይነት አለ። ቁጭ ብለህ እንጂ ማድረግ የሌለበት የጫማ አይነት አለ። ወህሉ መጀራ። እነዚህን አውቆ በዚህ መሰረት ህይወትን መምራት እሳቸውን መስሎ መኖርን ያስከትላል። እሳቸውን መስሎ የኖረ ሰው ነገ ከእሳቸው ጋር ጀነት አብሯቸው ይኖራል። እዚህ ሌላኛው የአላህን ውዴታ ማግኛ ጀነት መግቢያ ከጀሃነም መዳኛ መንገድ ሱናን መከተል፣ ሱናን አጥብቆ መያዝ። በተለይ ባለንበት ጅህልና ፋሽን በበዛበት ዘመን ላይ ህይወትን በነቢዩ ዓለይሂ ሰላቱ ወሰላም ሱና መሰረት መምራት ትልቅ ዋጋ ያስከፍላል። አኺር ዘመን ላይ የእሳቸው ሱና ላይ መጽናት እጅ ላይ ፍምን ይዞ መቆየት ከሚከብደው በላይ ከባድ ይሆናል። ይሄን ነቢ ተናግረው ዓለይሂ ሰላቱ ወሰላም ወንድሞቼ ናፈቁኝ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። እኛ ወንድሞቼ አይደለንም እንዴ ሲሏቸው ሰሐቦቻቸው አይ እናንተ ጓደኞቼ ናቸው፣ ባልደረቦቼ ናቸው። የኔ ወንድሞች ማለት እነዚያ ሳያዩኝ በእኔ ያመኑ ናቸው።
ወደፊት የሚመጡ እኔን የማየት እድል ለማግኘት ንብረታቸውን ቤተሰባቸውን ሙሉ አሳልፋችሁ ስጡ ቢባሉ ይመኛሉ አሉ። አኺር ዘመን የሚመጡ ነቢይን ሳያዩአቸው አለይሂ ሰላቱ ሰላም በእሳቸው የሚያምኑ ሰዎችን ትሩፋት እየገለጹ እነሱ ናቸው ወንድሞች፣ እነሱ ናቸው የናፈቁኝ፣ ሳያዩኝ በእኔ አምነዋል። ዱንያቸውን ሀብት ንብረታቸውን ቤተሰባቸውን ሙሉ አሳልፈው ሰጥተው እኔን ማየት እድሉን ቢያገኙ ያደርጉት ነበር አሉና በዛ ዘመን እንደዚህ አይነት ሰዎች ዲን ላይ የሚጸኑ የ50 ሰው አጅር ያገኛሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የ50 ሰው ሲባል በዛ ዘመን ያለ የተራ የማይጸና የተራ ሰው የ50 ሰው አጅር ለማለት ነው ወይስ የኛ የሰሃቦችን ሲሏቸው አይደለም? የለም የእናንተን አይነት የ50 ሰው አጅር ያገኛሉ አሉ። ምክንያቱም ምንድነው? በዛ ጊዜ ዲን ላይ መጽናት እጁ ላይ ፍምን ይዞ ከመቆየት የበለጠ ከባድ ይሆናል፣ ዋጋ ያስከፍላል። እናንተ ብዙ የሚያግዝ ነገር አይታችኋል ለመጽናት። እነሱ ግን የሚያግዝ ሳይሆን እንድትንሸራተት፣ እንድትለሳለስ፣ አቋምህ እንድትለቅ የሚያደርግን ነገር ነው የሚያዩት። የተለያዩ ስሞች ይሰጡሃል። በሱና መሰረት የምትኖር ከሆነ፣ ቤትን በሱና የምትመራ ከሆነ፣ ውሳኔህን ሱናን የጠበቀ የምታደርግ ከሆነ፣ ከውስጥ ከውጭ ከሩቅ ከቅርብ የጃሂል አስተያየት ይሰነዘርብሃል፣ አፍ ይከፈትብሃል። አጥባቂ ነህ ትባላል፣ ያልገባው ትባላል፣ ኋላ ቀር ትባላል፣ ከዘመኑ ጋር ማሄድ ትባላል። ማትባለው ነገር የለም። እነሱ ከፍ ማለት ሲያቅታቸው አንተን ማውረድ ይፈልጋሉ። አለባበስህን፣ የፀጉር አያያዝህን እነሱ እንደፈለጉት እንደ ሕፃን ሊያደርጉ ይፈልጋሉ። ሱና እንዲመራህ አይፈልጉም። ይሄን ሁሉ ተቋቁሞ ዲን ላይ መጽናት በዚያ ዘመን እጁ ላይ ፍምን ይዞ የመቆየት ያክል ነው። ስለዚህ የ50 ሰው አጅር ያገኛሉ አሉ። ያለንበት ዘመን ከመቼውም በላይ ሱና ላይ መጽናት የሚከብድበት ዘመን ላይ የላዩን ሱና አይደለም እኛ የምንለው። የሱና ትልቅ ጥጉ ብዙ ሰዎች ዘንድ ጺም ማሳደግና ልብስ ማሳጠር መስሎ የሚታያቸው ሰዎች አሉ። ሶስተኛ ከጨመሩ መጅነቢ አልጨብጥም ብለዋል። ሱና በዚህ ብቻ የተገደበ አይደለም። ቀብልያና ባዕድያ ስገድ የሱና ሰው ከሆንክ፣ ሰኞና ሐሙስ ጹም፣ ዝምድናህን ቀጥል፣ ለጎረቤትህ ጥሩ ሁን፣ ዚክር አብዛ፣ ሶላዋት አብዛ፣ ለሰዎች መልካም አርአያ ሁን። የመካ ህይወትን ነቢዩ ዓለይሂ ሰላቱ ወሰላም ከሰሓቦቻቸው ጋር መካ ሲኖሩ ያደርጉት የነበረውን ነገር ሁሉ ዙሪያ ላይ ካሉ ጃሂሎች ጋር አድርግ፣ የበደለህን ይቅር በል፣ ሊጎዳ የፈለገህን ጥቀም፣ በተግባር አስተማሪ ሁን። 50 ቀን ታማህ አንድ ቀን ያልጠየቀህን ሰው አመመው ሲባል በ5 ደቂቃ ሄደህ ጠይቀው። አጸፋ አትጠብቅ። ጉድጓድ ለሚቆፍሩ ለሰዎች ጉድጓዱን ደፍነኸው ና አለፍ በላቸው፣ አበባ ተከለላቸው። ይሄ ነው የነቢዩ ዓለይሂ ሰላቱ ወሰላም ሱና። የዘመናችን ትልቁ ችግር ሱናን ቅድም ባልናቸው 3 ነገሮች ላይ መገደብ ነው። አጅነቢ አልጨብጥም፣ ልብሴን አሳጥራለሁ ለወንድ፣ ሴት ከሆነች ታስረዝማለች፣ ታሰፋለች፣ ወንድ ጺሙን ያሳድጋል፣ ከፍ ሲል እክትላጥ ጫት መሰል ነገሮች ይራቃል። ሱና በዚህ ብቻ ተገድቦ ከዛ ውጭ ምንም የሱና አተር ማይታይባቸው ሰዎች አሉ። አቂደቱል ዋሲጥያ ቀርተናል እዚሁ መድረክ ላይ ሸይኹል ኢስላም ተይሚያ የአቂደቱል ዋሲጥያ መጨረሻ ላይ የአህለ ሱና ወል ጀማዓን ስነ ምግባር ገልጸዋል። ይዋደዳሉ፣ ይረዳዳሉ፣ ይመካከራሉ፣ ዝምድናን መቀጠል ላይ፣ ሌሊት ሶላት መስገድ ላይ አደራ ይባባላሉ፣ እርስ በርስ ይተዛዘናሉ ብሎ የት አለ ይላል። እውነተኛ የነቢዩ ተከታዮች አለይሂ ሰላቱ ወሰላም ሱናቸውን አክባሪዎች ከሚተገብሯቸው ከሚያሟሏቸው ነገሮች አንዱ እርስ በርስ መተዛዘን። ጎረቤትህ፣ ጓደኛህ፣ አብሮ አደግህ የቤት ኪራይ መፈላቅቶት ጠቅልሎ የማይፈልገው ሀገር ሲሄድ ልጆቹን በትኖ ስደት ሲወጣ የሚከፍለውን አጥቶ ቤት ኪራይ መጠለያ ከልጆቹ ጋር አጥቶ ሸራ ወጥሮ ሲኖር አንተ አላህ ርዝቅን አስፍቶልህ አዳዲስ የሥራ በሮችን ከፍቶልህ ና ወንድም የበለህ ማቀፍ ያቃተህ ነው። የት አለ ረሕመቱ? የት አለ አህለ ሱናነት? የተለያዩ ሀዘኖች፣ ችግሮች የተፈራረቁበት አይዞህ ወንድም የበለህ ማበርታት መርዳት ያቃተህ ከሆነ ከሙስሊም ወንድምህ ጋር በደስታው ጊዜ አብረኸው መደሰት፣ በሀዘኑ ጊዜ አብረኸው ከጎኑ መቆም፣ አይዞህ ማለት ካቃተህ ሲያጠፋ መምከር፣ ሲገባህ በጀርባ ሄደህ ስጋውን መብላት መገለጫ ከሆነ አህለ ሱናነቱ የቱ ጋር? የነቢ ሱና ተከታይነቱ የቱ ጋር? አጥብበን ማየት የለብንም። ሰዎች ሱና እንዲጠሉ ማድረግ የለብንም። አህለ ሱና የሚባሉ ሰዎች ሸዲዶች፣ ገሊዞች፣ ለሰው ማያዝኑ፣ ከሰው ጋር ማይግባቡ፣ ለዝምድና ቦታ የሌላቸው መስለው እንዲታዩ የማድረግ አይነት ችግርም አለ። ሱናን አሳጥሩ በማየት አጥቡ በማየት ምክንያት በተወሰኑ ነገሮች ላይ ብቻ ሱናን መገደብ አግባብ አይደለም። በሁሉም ነገር የነቢዩን ዓለይሂ ሰላቱ ወሰላም ሱና መከተል ያስፈልጋል። ሌላኛው ጀነት መግቢያ ከጀሃነም መዳኛ መንገድ የሌሊት ሶላት መስገድ ነው። ሌሊት ተነስቶ አላህ ፊት መቆም። ወዕለም አነ ሸረፈል ሙእሚኒ ቂያሙሁ ቢለይሊ ወዕዙሁ ኢስቲግናኡሁ ዐን ናስ ይላል ሐዲሱ አልሐኪም የዘገቡት ትክክለኛ ሐዲስ። እወቅ የሙእምን ክብሩ
ሌሊት ላይ ተነስቶ መስገዱ ነው። ሙእሚን የሚከብረው አላህ ዘንድ ሌሊት ተነስቶ ሲሰግድ ነው። የዱንያ ክብሩ ደግሞ ከሰው መብቃቃት ነው። አላህ ዘንድ የተከበርክ መሆን ከፈለክ ሌሊት ተነስተህ ስገድ። ጋጋታ ጫጫታ በሌለበት ወቅት ላይ ከአላህ ጋር ተባረከ ወተዓላ ያለምንም አስተርጓሚ መገናኘት የምችልበት ወቅት ነው። አላህ ራሱ መላኢኮቼን ስለ ባሮቼ ማንንም አልጠይቅም እኔ ራሴ እጠይቃለሁ ብሎ ወደ ቅርቡ ሰማይ የሚወርድበት ሰዓት ነው። በተለይ የሌሊቱ መጨረሻ ላይ የሌሊቱ 1/4 ሲቀር ጀምሮ ፈጅር አዛን እስኪል ድረስ በዛ ሰዓት ተነስተህ ችግርህን መከራህን አቅርብ፣ ዘርዝር፣ ለአላህ ተናነስ። የገራልህን ያክል አትናቅ። 10 ደቂቃም ብትሆን 20 ደቂቃም ብትሆን ከትንሹ ጀምሮ ወደ ላይ ለመውጣት መሞከር። የነሻጣ ስራ መስራት ሳይሆን ከአላህ ጋር አላህ ዘንድ ክብር ለማግኘት የሌሊት ሶላት ስገድ። ሰዎች ዘንድ ለመከበር ሰዎች ዘንድ ካለ ነገር ተብቃቅ። ወደ ማንም እጅህን አሰንዝር አዘርጋ። ለእነሱ የሰጠህ ጌታ ሆይ ለእኔም ስጠኝ በል። የሚያስፈልገህን ነገር አያልቅበትም። ሰው ስትጠይቀው ይቆጣል። አላህ ተባረከ ወተዓላ እሱን መጠየቅ ስትተው ነው የሚቆጣው። ነቢዩ ዓለይሂ ሰላቱ ወሰላም ሌሊት ለሚሰግዱ ሰዎች ዱዓ አድርገውላቸዋል አላህ እንዲያዝንላቸው። ረሒመላሁ ረጁለን ቃመ ሚነል ሌይሊ ፈሰላ፣ ሌሊት ተነስቶ የሰገደን ወንድ አላህ ይዘንለት። ባለቤቱን ቀስቅሶ አብሮ ከእሷ ጋር ያሰገደ አላህ ይዘንለት። ተነስታ ሰግዳ ባሏን የቀሰቀሰች ያሰገደች ሴት ሚስት አላህ ይዘንላት ብለዋል ዓለይሂ ሰላቱ ወሰላም። ሌሊት ላይ ተነስቶ አላህን ተባረከ ወተዓላ 2 ረካ እንኳን ሰግዶ አላህን ማስታወስ በብዛት አላህን ከሚያስታውሱ ደጋግ ባሮች እንዲሰለፉ እንዲመደቡ ያደርጋል። ሌላው ትልቁ ከዚህ ነጥብ ጋር ተያይዞ ያለ የምስራች በየሌሊቱ አላህ ዱዓን እሺ የሚልበት ሰዓት አለ ተብሏል። ይህችም የመጨረሻው የሌሊት 1/4 ናት። ወዳሊከ ኩለ ሌይላ ይላል ሐዲሱ። አላህ ለባሪያው የጠየቀውን ነገር የሚሰጥበት ያለውን ነገር የሚያደርግበት ሰዓት አለ። ይሄ መቼ ነው? የሌሊቱ 1/4 ሲቀር ከ8 ሰዓት እስከ ፈጅር አካባቢ ድረስ ያለው ጊዜ ማለት ነው። እንደ ሀገሩ እንደ ጊዜው ሰዓቱ ይለያያል። በዛ ሰዓት ላይ አላህን ማረኝ ያለ አላህ ይምረዋል። ተውበት ያደረገ አላህ ተውበቱን ይቀበላል። የተለያዩ የዲን የዱንያ ሐጃዎችን ያቀረበ ለሱ ደግ ከሆነ የጠየቀውን ነገር አላህ ይሰጠዋል። ያን ነገር ማሳካቱ ለሱ መልካም ካልሆነ በዱዓው በጠየቀው ነገር ሌላን መልካም ነገር አላህ ያገራለታል፣ ወይም ደግሞ የባሰ አደጋን ይከላከልለታል። ብቻ ባጭሩ አላህ ሙስሊም የሆነን ሰው እጅ አንስቶ ለምኖ በባዶ ማይመልስበት ወቅት አለ። እሱም በየሌሊቱ ነው ብላ። ያ መቼ ነው? የሌሊቱ መጨረሻ ላይ። ታዲያ በዚህ ሰዓት 20 ደቂቃ፣ ግማሽ ሰዓት፣ 40 ደቂቃ ምን ቢያቅተን 10 ደቂቃ ከፈጅር በፊት ሊያቅተን አይገባም፣ ልንሰንፋ አይገባም። የሌሊት ሶላት የደጋግ ቀደምቶች መንገድ ነው፣ የሷሊሖች መንገድ ነው። አለይኩም ቢቂያሚ ሌይል ይላል ሌላኛው ሐዲስ። አደራችሁን ሌሊት ተነስቶ መስገድን፣ እሱ ወንጀል ማራገፊያ ነው። የደጋግ የአላህ ባሮች የሷሊሖች መንገድ ነው፣ መለያ ነው ብላ። ነገር ግን ይሄ በቀላሉ የሚሳካ አይደለም። ወንጀልን ለማራገፍ ከሷሊሖች ከደጋጎች ለመሆን የነቢዩን ዱዓ ለማግኘት ሌሊት ላይ ተነስቶ የሰገደ አላህ ይዘንለት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄን የነቢዩን ዱዓ አግኝቶ የአላህን ምህረትነት ለማግኘት ወይም ባጭሩ የሌሊት ሰው ለመሆን ትልቅ ዋጋ መክፈል ያስፈልጋል። እንዲሁ መነሳት ስለፈለጉ ብቻ በአንዴ ብድግ ተብሎ መነሳት አይቻልም። ቅድመ ዝግጅት ያስፈልጋል። ከቀን ጀምሮ ውሎን መከታተል ያስፈልጋል። ቀን እንደፈለገ የሚያወራ የፈለገውን የሚያይ የፈለገውን የሚበላ እንደፈለገ ሆኖ የሚውል ሰው ማታ ተነስቶ አላህ ፊት የመቆምን ክብር አይታደልም፣ አያገኝም። ከትልቅ ሰው ጋር ቀጠሮ ያለበት ሰው ከቀጠሮ ቀደም ብሎ ይዘጋጃል። ማታ ከአላህ ፊት ልቆም ነው ብሎ ቀን ያልተዘጋጀ ሰው ማታ ተነስቶ መቆም አይችልም። ስለዚህ ምን ያስፈልጋል? የሚበሉትን ማጥራት ያስፈልጋል። ሐራም የሚበላ ሰው ሰውነቱ ለሌሊት ሶላት አይታዘዘው፣ ይከብደዋል፣ ይጫነዋል። ዓለም ላይ አለ የሚባለው ትልቁ ተራራ ደረቱ ላይ የተጫነበት ይመስላል፣ የተከመረበት ይመስላል። የበላው ሐራም ያስተኛዋል፣ ያልፈሰፍሰዋል። የጠጣው ሐራም መጠጥ እንደዚሁ፣ የለበሰው ሐራም ልብስ እንደዚሁ። በሐራም የተገነባ የደለበ ሰውነት ለኸይር ስራ አይታዘዝም፣ ይዝለፈለፋል። ስለዚህ ሌሊትን ለመስገድ ብቻ አይደለም ጣዕሙን ለመቅመስ የሚበሉትን ማወቅ ያስፈልጋል። የሹብሃ ምግብን ከመመገብ የሹብሃ ገንዘብን ወደ ኪስ ከማስገባት አይደለም የሐራምን ማለት አጠራጣሪ፣ አወዛጋቢ፣ አሻሚ የሆነን ገንዘብ ወደ ኪስ ከማስገባት መጠንቀቅ ያስፈልጋል። ሐራም የሆነችን ሉቅማ አንድ ጉርሻ ወደ ሆድ ከማስገባት መጠንቀቅ ያስፈልጋል። ምን ከፈለጉ ሌሊት ተነስቶ አላህ ፊት መቆምን መታደል ከፈለጉ አይደለም ሐራሙን ሐላሉን እንኳን ጠግቦ መብላት፣ ሆድን መሙላት፣ መጠቅጠቅ ሌሊት እንዳይነሱ ያደርጋል። ሌላው ትልቁ ከወንጀል መራቅ ነው። ሌሊት መስገድ የፈለገ ሰው ከወንጀል መራቅ አለ። ከደጋግ ቀደምቶች መሃል አንዱ
ሌሊት ሶላት መስገድ ሁሌ እፈልጋለሁኝ ግን ተሳክቶልኝ አያውቅም ሲሏቸው ቀን ቀን አላህን አታምፀው ማታ ማታ ፊቱ አንስቶ ያቆምሃል ወላ ብትነሳው አንተ ሳትሆን አላህ ነው የሚያነሳህ ማለት አንተ ዝግጅት ብቻ ነው የምታደርገው ቀን ቀን አላህን አታምፀው ማታ ፊቱ ያቆምሃል ቀን ወንጀል ሲሰራ የዋለ ሰው ማታ አላህ ፊት የመቆምን ክብር ማዕረግ አያገኝምና ቀን ቀን ምላስን መጠበቅ አይንን መጠበቅ ጆሮን መጠበቅ እጅ እግርን መጠበቅ ሆድን ኪስን መጠበቅ ከምንም በላይ ልብን መጠበቅ ያስፈልጋል ልብ በምቀኝነት በጥላቻ በኩራት በሸር በመጥፎ ጥርጣሬ ከተሞላ ዋናው መሪ ልብ ነው ልቡ በወንጀል የተጠመደ ሰው የተጠመቀ ሰው የታጨቀ ሰው ለዚህ ላይ ልነሳቢ ልብ አይታዘዝ ከሹግሎች ልብን ነፃ ማድረግ አእምሮን ነፃ ማድረግ ያስፈልጋል اجعل الهم هما واحدا ابن القيم እንደሚሉት ሐምህን አንድ ሐም አድርገው ሐም الآخرة የአኺራ ሐም አድርገው ከዛ በኋላ ያሉ ሐሞች ሐሳቦች ሶስተኛ አራተኛ አምስተኛ ላይ አስቀምጣቸው ትልቁ ሐምህ ምትኖርለት ምትሞትለት ሲመሽ ሲነጋ ምትጨነቅለት ሐም ገምህ አኺራ ከሆነ አላህ ከሆነ ጀነት ከሆነ ሲራጥ ከሆነ ሁሉ ነገር ቀላል ይሆናል ህሙሞች ብዙ ከሆኑ ግን በዛው ልክ አእምሮን ሐሳብን የሚሰርቁት ጉልበትን የሚፈትኑ የሚያደክሙት ነገሮች ይበዛል الشاهد يا الله أن وديتها جنة لماغنيت كجهنم لمدان كم يردو كم يعبدو ነገሮች ማለት አንዱ ሌሊት ሶላት መስገድ እንዳቅም የሌሊት ሶላት ወቅቱ ሰፊ ነው ኢሻ ከተሰገደበት ሰዓት ጀምሮ በአንዳንድ ታሪፎች ሐንበሊዮች ሌሎችም ዘንድ ከመግሪብ ጀምሮም ተብሏል ቂያሙል ሌይል እና ዊትር ሁለቱ ይለያያል በላጩ ከኢሻ በኋላ እስከ ፈጅር ድረስ ባለው ፈጅር አዳን ድረስ ባለው ሰፊ ጊዜ ውስጥ 1 ሰዓት 40 ደቂቃ 2 ሰዓት እንዳቀመ መስገድ ከመተኛ በፊት መስገድ ትችላለህ ኋላ ላይ አልነሳም ካልክ አንዳንድ ሱሐቦች ይሄን ያደርጉ ነበር በል ሻፊዒዮች ኢብኑ ሶላህ ሌሎችም እነሱ እንዳደረጉት ቀድሞ ሰግዶ መተኛ ሱና ነው ብለው ሌሎች ደግሞ ተነስቶ መስገድ ሱና ነው ብለው በላጩ እነሳለሁ ብሎ ለተማመነ ሰው ኋላ ላይ ተነስቶ መስገዱ በላጭ አያልነሳም እኔ ይደክመኛል ያልፈኛል ያለ ሰው ሰግዶ መተኛት በላጭ ቢያንስ መነየት አለብህ ሁሌ መወሰን አለብህ ሌሊት እንድነሳ ብለህ አላርም መሙላት መቻል አለብህ ሌሊት እንድነሳ 20 ደቂቃ 1 ሰዓት 40 ደቂቃ እንድሰግድ ብለህ በጊዜ መተኛት የተወሰነ ሰዓት መቆጠብ መቻል አለብህ ቀን ላይ አረፍ ማለት አለብህ ቅድም ያልናቸው አስባቦችን ማዕነዊ የሆኑ አስባቦችን ማሟላት መቻል አለብህ ሌሊት ሶላት ትንሽም ቢሆን የሚሰግድ ሰው 5 ወቅት ሶላት ላይ ሰነፍ አይሆንም ኩፍተት አይሆንበት ሱናው ላይ ጠንቃቃ የሆነ ፈርዱ ላይ የበለጠ ጠንቃቃ ይሆናል ፈርዱ ላይ እንኳን ክፍተት ቢኖርበት ሱናው ያሟላላታል ከጾሞች ሁሉ በላጭ ጾም ከረመዳን ቀጥሎ የሙሐረም ጾም ነው ከሶላቶች ሁሉ አላህ ዘንድ ይበልጥ ተወዳጅ ሶላት ከፈርዱ ቀጥሎ የሌሊት ሶላት ነው ተብሏል ይበልጥ አላህ ዘንድ ተወዳጅ የሆነውን ሶላት ከሰገደን የአላህን ውዴታ ማግኘት ቀላል ይሆናል ወንጀላችንን ይራገፋል የአላህን ምህረት እናገኛለን የአኺራ ህይወታችን ያማረ የሰመረ ይሆናል አላህ ተባረከ ወተዓላ ኸይርን ካገራላቸው ባሮቹ ያደርጋልና የአላህን ውዴታ ለማግኘት ጀነት ለመግባት ከአላህ ቁጣና ከጀሃነም እሳት ለመዳን ከሚያግዙ ወሳኝ ነገሮች ማለት አንዱ ኢስቲቃማ ነው አላህን መታዘዝ ላይ መጽናት ዲን ላይ ቀጥ ማለት ያዝ ለቀቅ ለማድረግ አቋም አለመለዋወጥ إن الذين قالوا ربنا الله ثم استقاموا فلا خوف عليهم ولا هم يحزنون أولئك أصحاب الجنة خالدين فيها جزاء بما كانوا يعملون إلى الله بتكبروا قال نزيا ጌታችን አላህ ነው ያሉ በአላህ ያመኑ በህግጋቱ በሸሪዓው ያመኑ ثم استقاموا ከዛም ያመኑበት ነገር ላይ የጸኑ ያዝለቀቅ ያላደረጉ فلا خوف عليهم እነሱ ፍርሃት የሚባል የለባቸውም ፍርሃት ስጋት የሚባል አይኖርባቸውም አኺራ ላይ አያዝኑም አይተክዙም እነሱ የጀነት ባለቤቶች ናቸው ለዘላለም እዛ ውስጥ ይኖራሉ ይሰሩት በነበረው መልካም ስራ ምክንያት ይላል ከአኺራ ስጋት ሐዘን ትካዜ ፍርሃት ጭንቀት ለመዳን ዲን ላይ ቀጥ ማለት አንዱ መስፈርት ነው قالوا ربنا الله የሚለው ሰፊ ነው ጌታችን አላህ ነው ብለው ባፋቸው ብቻ ያበቁ ማለት አይደለም ባፉ ጌታዬ አላህ ነው ያለ ሰው በተግባሩም በልቡም ጌታዬ አላህ ነው ማለት መቻል አለ ጌታውን ከማስቆጣት ማራቅ መጠንቀቅ አለ አላህ የሚወደውን ማድረግ አላህ የሚጠላውን መተው የሸሪዓ ህግን ማክበር ህይወት ላይ መተግበር ጌታዬ አላህ ነው ማለት ትልቁ መገለጫ
ለቃል ብቻ ለአፍ ብቻማ ሙናፊቆችም ጌታ አላህ ነው ይሉ ነበር። ነሽሀዱ ኢነካ ለረሱሉላህ ይላል። ነቢ ጋር ሲመጡ በአላህም በመልእክተኛውም እንደሚያምኑ ይመሰክራል። ግን ዞር ሲሉ እስራው የሉ መሀል ሰፋሪ ናቸው፣ አሽቃባጭ ናቸው፣ ወሬ ብቻ ናቸው። በአፋቸው ብቻ አምነናል ማለታቸው አልጠቀማቸው። ወሚነ ናሲ መን የቁሉ አመና ቢላሂ ወቢልየውሚል አኺሪ ወማ ሁም ቢሙእሚኒን። ከሰው ልጆች ውስጥ በአላህ አምነናል በአኺራ አምነናል የሚሉ ሰዎች አሉ፣ በእውነቱ ግን እነሱ አማኞች አይደሉም ይላል። አንድ ሰው የምር አምኗል የሚባለው መቼ ነው? ያለውን ነገር የተናገረውን ነገር ሲተገብር ነው። አላህ የሚወደውን ያዘዘውን ሲተገብር ነው። 5 ወቅት ሶላትን በአግባቡ መስገድ፣ ዘካን በአግባቡ መስጠት፣ አላህ ጠብቋቸው ያለ ሐቆችን መጠበቅ፣ ያስጠነቀቀን ነገሮችን መራቅ መጠንቀቅ ወዘተ አላህ ጌታዬ ነው ያለ ሰው ዘንድ መሟላት ያለባቸው ነገሮችን ማሟላት ያስፈልጋል። እነዚሁ ደግሞ ኢስቲቃማ ዲን ላይ ቀጥ ያለ ሰው በሞት ጊዜ አይሸበርም፣ አይደናገጥም። የተከበሩ መላእክቶች መጥተው ያረጋጉታል፣ በጀነት ያበስሩታል፣ ከአላህ ዘንድ የተዘጋጀለትን ጸጋ ይነግሩታል። ነፍሱ ደስ ያላት ሳትሰቃይ ትወጣለች፣ በኢስቲቃማ ኖሮ በኢስቲቃማ የሞተ ሰው። ስለዚህ ከጀነት ባለቤቶች ለመሆን ከጀሃነም ለመዳን የአላህን ውዴታ ለማግኘት ዲን ላይ መጽናት ያስፈልጋል። አቋምን ከመለዋወጥ መራቅ መጠንቀቅ ያስፈልጋል። እንደ ዘመኑ እንደ ሀገሩ እንደ ጊዜው መኖር ነው እንጂ አይቻልም ባለንበት ጊዜ ሁሉ ነገር ላይ ቀጥ ማለት አይቻልም የሚሉ ሰዎች አሉ። እነዚህ የሸይጣን ፈጢቦች ናቸው። የማይቻልን ነገር አላህ አያዝም፣ የሚቻልን ነገር እንጂ የማይቻልን ነገር አላህ አያዝም። ኢስላም ለዚህ ዘመን ለዚህ ሀገር ተብሎ አልተደነገገም። በዚህ ዘመን መጽናት ከባድ ነው፣ አንተ የድሮን ነው የምታወራው የሚሉ ሰዎች አሉ። ቁርአን ለድሮ ለዘንድሮ ተብሎ አልተወረደም፣ ለሁሉም። ተባረከ ለዚ ነዘለ አልፉርቃነ ዐላ ዐብዲሂ ሊየኩነ ሊልዓለሚነ ነዚራ። ዓለሚን ማለት ከሰው አልፎ ጂኖችም ጭምር ማለት ነው፣ መላው ዓለም ማለት ነው። ዓለምቺ ዱንያ እስካለች ድረስ ቁርአን ይሰራል፣ ያገለግላል። ከስሜታችን ጋር የሚሄደውን ያደረገን ከስሜታችን ጋር ማይሄደውን እየተወን አላህ ያከበደው ነገር ከብዶ ሲነገረን ይሄ ከበደ ምንል ከሆነ እኛ የምንፈልገው ስሜታችንን ነው ማለት። ለስሜታችን የሚገጥመውን የምንከተለው ስሜታችን ያ መሆን የለብን። መዳን የአላህ ረሕመት ውስጥ መግባት ጀነትን መውረስ የፈለገ ሰው ቀጥ ማለት አለበት። ዐለል አምሪ ወነህይ ትእዛዝ ክልከላ ላይ መጽናት አለበት። እነዚያ ጌታችን አላህ ነው ያሉ ከዛም የጸኑ ፍርሃት ስጋት የለባቸውም የጀነት ሰዎች ናቸው። ጥሩ ምን ላይ የጸኑ? የተከለከለ ነገር ሁሌም ክልክል ነው፣ ግዴታ የሆነ ነገር ሁሌም ግዴታ ነው። ፈተቁላህ መስተጣዕቱም በተባለው መሰረት እንዳቅሚ እየቻለን ብናጎድል ከአላህ ጋር ነው ሂሳባችን። ምን ያክል እንደምንችል አላህ አውቆ ነው ያዘዘን። ላ ዩከልፉላሁ ነፍሰን ኢላ ውስዐሃ ተብሎ የታዘዝናቸው ነገሮች ሁሉ በሰው አቅም የሚቻሉ ናቸው። እንደው አቅምን አሟጠህ ሞትህን የምችላቸውም አይደለም፣ ዘና ብለህ ሳትጨናነቅ የሚቻሉ ናቸው። ወማ ጀዐለ ዐለይኩም ፊዲኒ ሚን ሐረጅን የተባለው ለዚህ ነው። ዲን ላይ መጨናነቅን አላህ አላደረገባችሁም፣ ተጨናንቃችሁ እንጂ ምሰሩት ሳይሆን የታዘዛችሁት ሁሉ ራሓ ሆናችሁ ምሰሩ። 5 ወቅት ሶላት ምን ነው የሚከብደው? ከ24ቱ ሰዓት ውስጥ 50 ደቂቃ እንደማለት ነው። በመካከለኛ ፍጥነት ከሰገድ ዝግጅቱን ጨምር፣ ቀብልያውን ባዕድያውን ጨምርና ለእያንዳንዱ ሶላት 25 ደቂቃ 20 ደቂቃ ስተው 2 ሰዓት አካባቢ ማለት ነው። የ5 ወቅት ሶላት ምን ነው የሚያጨናንቀው? 5 ወቅት ሶላት አያጨናንቅም። በዓመት አንዴ ጾም አያጨናንቅም። አላህ ከሰጠ ሀብት 40%ቱን ምን ነው የሚያጨናንቀው? የታዘዝናቸው የተከለከልናቸው ነገሮች በራሓ በረፍት ዘና ያሉ ማድረግ የሚቻል ተዋቸው የተባልናቸው ነገሮችም እስትንፋስ የሆኑ ነገሮች አይደሉም። ለመኖር ለሰው ልጅ ህይወት አስፈላጊ የሚባሉ ነገሮች አይደሉም። በተቃራኒው የሰው ልጅ ህይወት የሚያበላሹ ነገሮች ናቸው። ታዲያ ከኛ ምንድነው የሚጠበቀው? ሰሚዕና ወአጣዕና ሰምተናል፣ ታዘናል፣ ጌታችን ሆይ ደስ ያለን። ለውሃ አልከለከልከንም፣ ምግብ አልከለከልከንም፣ ከብርድ የሚከላከል ውሃን ልብስን አልከለከልከንም፣ በመልካም ነገር መደሰትን አልከለከልከንም። የከለከልከን የሚጎዳንን ነገር ነው። ለከል ሐምዱ ዐላ ማ ሐረምተ ሐራም ባደረግከው ነገር እናመሰግናለን። ኸምርን ነው ሐራም ያደረገው፣ ብልግናን ዝሙትን ነው ሐራም ያደረገው፣ ስድብን ጸያፍ ቃልን ነው ሐራም ያደረገው። መልካም ንግግርን ተናገሩ አጅር እሰጣችኋለሁ ብለሃል። እናትህን ወደሻለሁ በል አጅር ታገኛለህ። አከብርሻለሁ በል አጅር ታገኛለህ። ጎረቤትን ጥሩ ንግግር ተናግረህ አስደስተው። ምስኪንን አሁን የለኝም ሌላ ጊዜ እሰጥሃለሁ የሚሰጥ አላህ ነው አብሽር በል አጅር ታገኛለህ። አትሳደብ፣ አታገላምጥ፣ ትቀጣለህ ብለህ በሐላልና በሐራም በአጅርና በዊዝር መሃል ያለው ድልድይ ስስ ነው። የሚፈለገው ምንድነው? አቅልን ኮንትሮል ማድረግ፣ ልብ መግዛት። 2 ሰዎች አብረው የሄዱ አንድ ምስኪን ጠየቃቸው። አንደኛው
ሽባነ ሰርታት በላም ብሎት ሄደ። ሌላኛው አብሽር ወንድሜ አላህ ያብላህ እኔ አልያዝኩም ብሎት ሄደ። ሁለቱም በዛው አፋቸውን የተናገሩት። አንደኛው አጅር ያገኛል፣ ሌላኛው ወንጀል ሸምቶ ይመለሳል። ማን ነው ለዚህ ያበቃው? ልቦናው ራሱ ስነ ምግባሩ። ቤተሰቦች፣ ዘመዶች ከአንተ እርዳታ የሚገባቸው ሰዎች ከጠየቁ ለጊዜው ምንም ከሌለህ ወደፊት የምታገኝ ከመሰለህ ጥሩ ተስፋ ስጣቸው ይላል። ተስፋ መስጠቱ በራሱ ያገላመጡ ገንዘብ ከመስጠት የተሻለ ነው። አሻሂር ምን ለማለት ነው? የተከለከልናቸው ነገሮች በሙሉ ጎጂ ናቸው፣ የት የሚያባላሹ ናቸው። የታዘዝናቸው ነገሮች ሁሉ አስፈላጊ ናቸው፣ ጠቃሚ ናቸው። ከኛ የሚፈለገው መንገዱን ይዞ መጓዝ ብቻ ነው። ቀጥ ያለ መንገድ፣ ህይወትን ደስተኛ የሚያደርግ መንገድ ነው። ይሄን መንገድ ለቆ ሌላ መንገድ መፈለግ ገደል መግባት ነው። ለጊዜው ለኛ ሰተት ያለ ቀጥ ያለ ሜዳ ቢመስለንም ከቀጥተኛው መንገድ የወጣ ሁሉ ገደል ነው፣ ጉራንጉር ነው፣ አደጋ ነው። ካፍሩ ዓለም ሲኬድ ወንጀል፣ አላህን ማስቆጣት፣ ኩፍር፣ ማዕሱያ የፈጠረውን የውስጥ መጨናነቅን ለማብረድ ብለው ኸምር ይጠጣሉ፣ ጭፈራ ቤት ይሄዳሉ፣ ብልግና ቤት ይሄዳሉ። ለጊዜው የረሱት ይመስላቸዋል። የወንጀል ማደንዘዣ ስለወሰዱ ነው። ሲነቁ የባሰ ልባቸው ያብጣል፣ ይጨንቃቸዋል። ሙስሊም ነኝ ወደሚባሉ ሰዎችም ሲኬድ አንዳንዴ እንደዚህ የሚያደርጋቸው ሰዎች አሉ። ትርፍ ቃል በመናገር በመሳደብ ከመስጂድ በመራቅ እንደፈለጉ በመሆን ከዲን ወጣ በማለት ራሓ የሚያገኙ ይመስላቸው ሰዎች አሉ። አይደል? ራሓ ያለው በዒባዳ ነው፣ በስጁድ ነው፣ በረዥም ዱዓ ነው፣ በእስትግፋር ነው። የተቸገረን ረድቶ ችግር ያኮማተረውን ፊት በደስታ ፈገግ እንዲል በማድረግ ነው። ከውስጥ የመነጨ ጀዛከላሁ ኸይረን የሚል ዱዓ እንዲያደርግ በማድረግ ደስታ ያለው በዒባዳ ውስጥ ነው። የእስቲቃማ ደስታ፣ ዲን ላይ የመጽናት ደስታ አኺራ ላይ ብቻ ነው፣ ዱንያ ላይም ጭምር። መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕየነሁ ሐያተን ጠይበህ ይላል ቁርአን በበርካታ አንቀጾች። ሙእሚን ሆኖ ወንድም ይሁን ሴት ሙእሚን ሆኖ በአላህ አምኖ በአኺራ አምኖ በሒሳብ በጀዛ አምኖ መልካም ስራ የሰራ ደስ የሚል ኑሮን እናኖረዋለን ዱንያ ላይ። አኺራ ላይ ደግሞ ዱንያ ላይ የሰራውን ስራ በብዙ እጥፍ አባዝተን እንሰጠዋለን፣ ጀነት እናስገባዋለን ይላል አላህ ተባረከ ወተዓላ። ለዛ የሁለት ዓለም ደስታን ጀነትን ለማግኘት ዲን ላይ መጽናት ያስፈልጋል። አቋም መለዋወጥ አያስፈልግም። ሐራም ሁሌም ሐራም፣ ወንጀል ሁሌም ወንጀል፣ ዋጅብ ሁሌም ዋጅብ፣ ቢድዓ ሁሌም ቢድዓ፣ ሱና ሁሌም ሱና ነው። እንደ ወቅቱ እንደ አየሩ እንደ ሀገሩ መኖር፣ ሁለት መልክ መሆን፣ ሁለት ፊት መሆን አግባብ አይደለም። አኼራን ያበላሻል፣ አላህን ያስቆጣል። ሌላው የአላህን ውዴታ ከሚያስገኙ ጀነት ከሚያስገቡ ከጀሃነም ከሚያድኑ ነገሮች አንዱ በሽተኛን መጠየቅ ነው። ህሙማንን መዘየር መጎብኘት ነው። ነቢዩ ዓለይሂ ሰላቱ ወሰላም መን ዓደ መሪደን አው ዛረ አኸን ለሁ ፊላሂ ናዳሁ ሙናዲን አን ጢብተ ወጧበ መምሻከ ወተበወእተ ሚነል ጀነቲ መንዚለን ይባላል ብለዋል ትርሚዚ፣ ኢብኑ ማጃህ ሌሎችም ዘግበውት አልባኒ ሶሒህ ያሉት ሐዲስ ነው። የታመመን ሰው የጠየቀ ወይም ደግሞ ለአላህ ብሎ የሚወደውን ወንድሙን የዘየረ ሰው አንድ ተጣሪ ይጣራዋል አሉ ከሰማይ መላኢካ ይጣራዋል። ስራህ አምሯል፣ ራስህም አምረሃል፣ ጠርተሃል፣ መጓጓዣህም መሄጃህም አምሯል፣ ትልቅ ሰው ሆነሃል፣ የትልቅ ሰው ስራ ሰርተሃል፣ ከብረሃል፣ በዚህ ስራህም ጀነት ላይ ቦታ ይዘሃል፣ ቤት አግኝተሃል የሚል ተጣሪ ይጠራዋል ተብሏል። በዘመናችን የሰው ልጆች አብዛኞቹ ከሚመኟቸው ዱንያዊ ምኞቶች አንዱ ቤት ማግኘት ነው። መሬት ላይ የሚሆን ሰማይ ላይ እንደ ዛፍ ከሚበቅሉ ፎቆች ላይ አንዱ ላይ አንገት ማስገቢያ የኔ የሚሉት ቤት እንዲኖራቸው የዘመናችን ሰዎች ሁሉም ማለት ይቻላል የሚመኙት ምኞት ይሄ ነው። በሽተኛን የጠየቀ ለአላህ ብሎ መስፈርቱን አሟልቶ፣ አሊያ ደግሞ ሙስሊም ወንድሙን ሙስሊም እህቱን ለአላህ ብሎ ለዲን ብሎ ለውለታ ሳይሆን እንዲሁ ሲያዩት ደስ ሲል ስለሆነ ሳይሆን ለዲኔ ለአኺራ ይጠቅመኛል፣ የዲን ትስስርን አጠናክርበታለሁ፣ እሱ ጋር እኔ ምንም የምፈልገው ነገር የለም፣ ከእሱ ምንም አልከጀልም፣ ባልጠይቀው ምንም አልፈራም፣ ግን ለአኺራ ይጠቅመኛል ብሎ ሙስሊም ወንድምን እህትን መዘየር፣ አሊያ ደግሞ የታመመን ሰው መጠየቅ። እንደዚሁም ዘመድ ስለሆነ ድሮ ስለጠየቀኝ እንዲህ ጠይቀኝ ሁሉ ጠይቆት እኔ ስቀር ምን ለኛል ተብሎ ሳይሆን ሊላህ ተብሎ። ይሄ ሸርጥ ነው በሁሉም ኢባዳ። የትኛው የሚደረግ ነገር አላህ ዘንድ ጥቅም የሚያስገኘው ሊላህ ተብሎ ከሆነ ለጭንቁ ቀን እንዲሆነኝ፣ ሱራጥን ደግፎ እንዲያሻግረኝ፣ ቀብር ላይ እንዲያጫውተኝ፣ የቀብር ጨለማን እንዲያበራልኝ ተብሎ የተሰራ መልካም ስራ ብቻ ነው የሚጠቅመው እንጂ ሰው ስላደረገ ማድረግ ደስ ስለሚል ከጓደኞቼ ላለመለየት፣ አሊያ ደግሞ ዛሬ ሌላ ሶስተኛ አይን መጥቷል በካሜራ ለመታየት
ለማሳየት ለአኺሪ ከሆነ ይህ ኪሳራ ነው። ዱንያም ላይ ያደረጉት ነገር ባዶ ይሆናል፣ ከንቱ ይሆናል። ውስጥ ላይ ሰኪናም አይሰጥም። አኺራ ላይ ደግሞ ለአላህ ተብሎ መሰራት ያለበትን ስራ ለሰው ብለህ በመስራት ወንጀል መከሰስን ያመጣል። ፈመን ካነ የርጁ ሊቃአ ረቢሂ ፈልየዕመል ዐመለን ሷሊሐን ወላ ዩሽሪክ። ከአላህ ጋር መገናኘት የሚፈልግ ሰው፣ የሚወድ ሰው፣ የሚመኝ ሰው፣ ከአላህ ጋር የመገናኘት ጉዳይ የሚያሰጋው የሚያሳስበው ሰው መልካም ስራ ይስራ፣ ስራውን ሲሰራ አያሻርክ ይላል። መልካም ስራን ሲሰሩ ማሻረክ ምንድን ነው? ሶላት ሲሰግዱ ሰው እንዲያይልን ብሎ ማስረዘም፣ ስጁድ ሩኩዕን ማሳመር፣ ሰደቃ ሲሰጡ ሰው አይቶ ሰጭ ነው እሱ ለጋስ ነው እሱ እንዲባል ብሎ ጨመር አድርጎ መስጠት ወዘተ። መልካም ስራ ላይ የሰው አስተያየትን ማከል ማሰብ ስራውን ያበላሻል። አሻሂድ ዝምድናን የታመመን ሰው ሲጠይቁ፣ ወንድም እህትን ዲናዊ ጉብኝት ሲጎበኙ ሲዘይሩ ሊላህ ተብሎ ከተደረገ ያማርክ ሰው ነህ፣ የተከበርክ ሰው ነህ፣ ስራ አምሮልሃል፣ ጉዞ አምሮልሃል፣ በዚህም ጀነት ላይ ቦታ ይዘሃል ይባላል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በሌላም ሷሂህ በሆነ ትርሚዚ ሌሎች የመዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም ሆኖ ሙስሊም ወንድሙን የጠየቀ ጠዋት ላይ ከሆነ የጠየቀው እስኪመሽ ድረስ 70 ሺህ መላኢካ ኢስቲግፋር ያደርግለታል። ምሽት ላይ ከሆነ ታማሚ ወንድም እህቱን የጠየቀው እስኪነጋ ድረስ 70 ሺህ መላኢካ ኢስቲግፋር ያደርግለታል። ጀነት ላይም የአትክልት ስፍራ ያገኛል አለው ነብዩ ሰለላሁ ዐለይሂ ወሰለም። ወካነ ለሁ ኸሪፉን ፊል ጀነቲ። በሽተኛን የጠየቀ ሰው ቅድም ባልነው መስፈርት በንያ በኢኽላስ በሱና ባለ በስርዓት የጠየቅ እንደሆነ ከእኩለ ቀን በፊት ከሆነ የጠየቀው በጠዋቱ ክፍለ ጊዜ እስኪመሽ ድረስ 70 ሺህ መላኢካ ኢስቲግፋር ያደርግለታል። ማምሻ ከሰዓት ከሆነ የጠየቀው ደግሞ እስኪነጋ ድረስ 70 ሺህ መላኢካ ኢስቲግፋር ያደርግለታል። ምን ያክል አላህ ዘንድ ተወዳጅ ስራ ቢሆን ነው 70 ሺህ የመላኢካ ኃይል ለአንድ ሰው የሚረባረበው ኢስቲግፋር ነው። ያው እንኳን አንድ ጊዜ አይደለም፣ አንዴ ኢስቲግፋር ቢያደርጉለት ትልቅ ዕድል። በ70 ሺህ መላኢካ አንዴ አላህ ሆይ እገሌን ማረው እገሌትን ማራት ቢሉ 70 ሺህ ኢስቲግፋር ማለት ነው። የመላኢካ ኢስቲግፋር አይመለስም። ነገር ግን የአላህን ረሕመት ስፋቱን ተመልከት። 70 ሺህ ብዛት ያለው መላኢካ ከጠየቅከበት ሰዓት ጀምሮ እስኪመሽ ድረስ ስንት ሺህ ጊዜ ኢስቲግፋር ያደርጉልናል። ምን አድርጎ? ታማሚን ጠይቆ፣ በሽተኛን ጠይቆ ከሆነ ይሄ አንድ ሽልማቱ ነው። አላህ ሆይ ማረው፣ አላህ ሆይ ይዘንለት፣ አላህ ሆይ ማረው፣ አላህ ሆይ ይዘንለት፣ አላህ ሆይ ማረው፣ አላህ ይዘንለት ይላል። 70 ሺህ መላኢካዎች ለአንተ ይመደባሉ። ያ አብደላህ ዲንን ስታከብር አላህ ያከብርሃል። እስላማዊ ትስስርን ስታከብር ስታጠናክር አላህ ያጠነክርሃል፣ ያከብርሃል፣ ከፍ ያደርግሃል። አኺራ ላይ እሳ ያለው ጥቅም ምንድነው ካልክ ወካነ ለሁ ኸሪፉን ፊል ጀነት፣ ጀነት ላይ ኸሪፍ ይኖረዋል። ኸሪፍ ምንድነው? ቡስታን ነው፣ የጀነት ማሳ አትክልታማ ስፍራ ማለት ነው። ጀነት ገብቶ እኮ ነው ጀነት አትክልት የሚኖረው። ጀነት ይገባል ማለት ነው። ሌላኛው ትርጉሙ ላዚሙ ጀነት ይገባል ማለት። በሰሐቦች ዘመን አንድ የቲም ሰው መጥቶ ነብዩ ሰለላሁ ዐለይሂ ወሰለም እገሌ የሚባል ጎረቤቴ አጥር ያጠርኩ ሳለ የቴምር ዛፉ መሃል ላይ ሆነ አስቸገረችኝ፣ እንደው ስጠኝ እቺን ወደ እኔ ላድርጋት ብለው እምቢ አለኝ፣ አናግርልኝ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ነብይ ጠሩትና ስጠው ለዚህ የቲም አሉት። ነብዩ ስጠው ብለውት መስጠት አልፈለገም። እሱ እንደ አማላጅ ነበር። እንደው ስጠው ጥሩ ነው አሉት እንጂ በነፍስ በራሱ በሐቁ ስጠው ካልሰጠው ወንጀለኛ ትሆናለህ በማለት መልኩ አያስቸግሩም። ነብዩ ሰለላሁ ዐለይሂ ወሰለም አዚዙን ዐለይሂ ማ ዐኒቱ ናቸው። እንደው እንደ ማማለድ እንደ ማስታረቅ ስጠው አሉ። አይ እኔ መስጠት አልፈልግም አይነት መልስ ሰጣቸው። ሌላ የሚያጓጓው ነገር ሲነግሩት ስጠው ጀነት ላይ በእሷ ምትክ አላህ የጀነት ቴምር ሰጥሃል አሉት። አሁንም አልጓጓም እሱ። ከዚህ በላይ ምንም አያደርጉም። ነብዩ ሰለላሁ ዐለይሂ ወሰለም ባለስልጣን አልነበሩም። ስልጣኑ አላቸው። አላህ ባለስልጣን አድርጎኛል ሾሞኛል ብለዋል ሰለላሁ ዐለይሂ ወሰለም። ግን እንደ ባለስልጣን አልነበረም ከሰዎች ጋር የሚናኗሩት፣ እንደ መልእክተኛ ነበር፣ እንደ አማካሪ ነበር። ዝም አሉ። ከዚህ በላይ ምንም አያደርጉም። ፖሊስ አልጠሩም። ኻሊድ ብን ወሊድ የት አለ አምጡት፣ ዑመር የት አለ፣ መብቱ ነው ንብረቱ ነው። በበጎ ፈቃደኝነት ቢሰጥ ጀነት ላይ ምትክ እንደሚሰጠው ተነገረው አልፈልግም። ያኔ ሳቢት የሚባል ሱሐባ ነበር፣ ቡዳህዳህ የሚባል የነብዩ ሰለላሁ ዐለይሂ ወሰለም እሱን ስጠው ጀነት ላይ ቴምር ሰጥሃል ነው ያሉት። ግን እኔ ቴምሯን ለኔ አድርጋት ከዛ በኋላ ከኔ ለዚህ የቲም ብሰጠው ጀነት ላይ አላህ ለኔ ቴምር ይሰጠኛል እንዴ ብሎ ጠየቃቸው። ነብዩ ሰለላሁ ዐለይሂ ወሰለም አዎን አሉት። ከዛ በኋላ የራሱን ሂሳብ ሰራ። ባለ ቴምሩን ጠራውና ገሌ የሚባለውን የቴምር ማሳ ታውቀዋለህ አለው። አዎን እሱን ማያውቃለ እንደ መዲና ላይ አለ 600 የቴምር ዛፍ ያለበት ሌሎችም የተለያዩ ፍራፍሬዎች ያሉበት የቴምር ማሳ። እንግዲያውስ ያን ሁሉ ማሳ ሰጥቻለሁ፣ ደስ ያለችን ቴምር ስጠኝ አለው። ሙሉ የዱንያ ማሳውን ሀብት ንብረቱን ለሱ ሰጠውና ያችን ቴምር ወሰደ።
ከዛ በኋላ ለነቢዩ ዓለይሂ ሰላቱ ወሰላም ቴምሯን ለየቲሙ ሰጥቻለሁኝ፣ አሁን ለእኔ ጀነት ላይ አንድ ቴምር አለኝ እንዴ ብሎ ጠየቃቸው ነቢዩ ዓለይሂ ሰላቱ ወሰላም። አንድ አይደለም ስንትና ስንት ፍሬዎቹ ወደ ታች የተዘቀዘቁ የቴምር ማዕት ለአቡ ዳህዳህ ጀነት ላይ ተዘጋጅተዋል አሉ ዓለይሂ ሰላቱ ወሰላም። ከዛ በኋላ ባለቤቱ ጋር ሄዶ በር ጋር ቆሞ ባለቤቱ ነይ ውጪ አላት። መኖሪያቸው ነው፣ መናፈሻቸው ነው፣ ትልቅ ሀብት ነው። 600 የቴምር ዛፍ ያለበት የጉድጓድ ውሃ ያለበት የዱንያ ጀነት ነው። መግባት ፈልጎ መግባት አቃተው። በአንድ ጀንበር በቅጽበት ያጣው ሀብት ንብረቱ ነው። መግባት ከበደውና ባለቤቱ ነይ አላት። ምን ነው ስትለው ቡስታኑን ሸጬዋለሁ አላት። ይሄ ማሳችንን በሙሉ እርሻችንን ሸጬዋለሁ። ለማን ነው የሸጥከው አለችው። ለአላህ ነው የሸጥኩት አላት። እንደዛማ ከሆነ አትገባም፣ እዛው ቁም፣ ተሸጧል፣ ሌላ ሰው ተሰጥቷል ብላ ወደ ልጆቿ ዞር ብላ ልጆቿን ሰብስባ እዛ ውስጥ ፍራፍሬ ቆርጠው እየበሉ ነበር። ልጆች ከፊሎች አፋቸው ውስጥ አድርገው ነበር፣ ከፊሎች እጃቸው ላይ አድርገው ነበር፣ ያቀፉም ነበሩ። ያን ሁሉ አራግፋ አፋቸው ላይ የነበሩን አውጥታ የኛ አይደለም የአላህ ነው ብላ አራግፋ ልጆቿን ይዛ ወጣች። የጀነትን ጸጋ የተረዳ ሰው አይደለም አንድን በሽተኛ ሄዶ መጠየቅ 50 ዓመት የለፋበትን ቪላ ቤቱን እስከነመናፈሻው ይሰጣል። ያን ሁሉ አልተጠየቅንም እኛ ትንሽ ነገር ነው የተጠየቅነው፣ ግን አናደርግም፣ አንሰራም፣ እንሰማለን እንጂ እንመኛለን እንጂ እንደው ማድረግ አይደለም መተው ማቅቶናል። ጀነት የሚያስገቡ በመተው ብቻ የሚሳኩ ነገሮች አሉ። ምቀኝነትን መተው፣ ኩራትን መተው፣ ሰው መበደልን መተው። ናህይና አምር ነው ያለ፣ ትእዛዝና ክልከላ ነው ያለ። የታዘዙ ነገሮች ማድረጉ ለሁሉ ሰው ላይ ይገራለት ይችላል፣ ሁሉ ሰው አይኖረውም። ግን ቢያንስ ደግሞ መተው የሚባሉ ነገሮች አለማድረግ፣ አለመንካት፣ አለመቅረብ ያው እንኳን ከብዶናል አይደለም። እንደ አቡ ዳህዳህ ያለ ስንት ዓመት የተለፋበት ስንት ሰው የሚመኘውን ሀብት ንብረቱን የጀነትን አንድ ቴምር ለማግኘት ብሎ መስጠት ይቀርና አጠገባችን ያለን በሽተኛ ሄደን ማንጠይቅበት ሁኔታ። የጀነትን መልስ የተረዱ ሰዎች ያላቸውን ሙሉ ሀብታቸውን ሰጥተው አንድ አትክልት የጀነት ዛፍ ለማግኘት ይመኛሉ። ግን አላህ ተባረከ ወተዓላ እኛ ከምናደርገው በላይ ነው፣ ደግ ነው። የአላህ ደግነት ድንበር የለው፣ ረሂምነቱ ቸርነቱ እጅግ በጣም ከፍ ያለ ነው። አንዲትን የጀነት ነኽል ለማግኘት ነበረ 600 ነኽል የያዘውን የቴምር ማሳውን ሰጥቶ የነበረው። ግን ነብዩ ሰለላሁ ዐለይሂ ወሰለም አከበዱት፣ ደጋገሙት። ጉዳዩን ስራውን ከጨረሰ በኋላ አሁን በእኔ ስም ጀነት ላይ አንድ ነኽል አለ ሲላቸው ምን አንድ ስላለ ስንትና ስንት ፍሬ ወደ ታች የተዘቀዘቀ ያበበ ያሸተ ያፈራ ያሸተ የቴምር ማሳ አለለት ለአቡ ዳህዳህ ነብዩ ሰለላሁ ዐለይሂ ወሰለም። እንደነሱ እንደ ሰሐቦች ጀነት ያስገባል፣ የአላህን ረሕመት ያስገኛል የተባሉ ነገሮችን እየጓጓን እየተሽቀዳደምን እየደጋገምን ልናደርግ ይገባናል። ጀነት ከሚያስገቡ የጀነት ማሳ፣ እርሻ፣ አትክልት ስፍራ ባለቤት ለመሆን ከሚያግዙ ነገሮች አንዱ ከሚያበቁ ነገሮች አንዱ በሽተኛን መጠየቅ፣ ታማሚን መጠየቅ፣ ሆስፒታል ላይ ሄዶ መጠየቅ። የታመመ ሰው ባታውቁም ሆስፒታል ሄደ ገብተህ መጠየቅ ይችላል። የተወሰነ መስፈርቶች፣ ቅድመ ተከተሎችን፣ ሁኔታዎች ሊኖሩ ይችላሉ፣ ማስፈቀድ ይችላል። የተቸገረን ሰው ጠያቂ የሌለውን ሰው ለመጠየቅ ነው የመጣሁት ብለህ ሪሴፕሽን ሄደህ ካናገርክ ያስገባል። ቀላል ጓደኛህ የጓደኛህ ጓደኛ ጎረቤት የጎረቤትህ ጎረቤትም ታማሚ ሊኖረው ይችላል። በዚህ ልክ ተፈልጎ የሚታጣ ነገር አይደለም በሽተኛ ነው መጠየቅ። አሁን ላይ የማይታመም ሰው የለም፣ በየጊዜው በየቦታው ሰዎች ይኖራሉ። ብዙ አይነት ህሙማኖች፣ የአልጋ ቁራኛ ሆነው የተቀመጡ ሰዎች፣ አካል ጉዳተኞች፣ ጠያቂ የናፈቃቸው ሰዎች፣ ያደሰው ፊት ያደሰው ጫወታ የሚያጓጓቸው ሰዎች ቢያንስ በወር አንዴ በ15 ቀን አንዴ እንደ ደረጃቸው እንደ ሰዎች ደረጃ። ጎረቤት ከሆነ በሳምንት 2 ቀን ያስፈልገው ይችላል። ዘመድ ከሆነ እንደዚሁ በ15 አንዴ በወር አንዴ። ክፍለ ሀገር መሄድ ካስፈለገ ሂድ፣ በዛው ልክ አጅር ከፍ ይላል። ወዳጅን ለአላህ ብለህ የምትወደውን ሰው የዲን ትስስር ያለህን ሰው ለመጠየቅ ብለህ ክፍለ ሀገር ብትሄድ ውጭ ሀገር ብትሄድ ጉዞ፣ የትኬት ወጪ፣ የነዳጅ ወጪ አላህ ዘንድ ይመዘገብልሃል። በእርምጃህ ልክ አጅር ታገኛለህ። ቅድም መግቢያ ላይ እንዳልነው መስማት ብቻ ሳይሆን የመተግበርን የመስራትን ልምድ ልናዳብር፣ አላህ ሆይ ኸይርን አቅራልኝ የኸይርን በር ክፈትልኝ ልንሞክር ልንጥር ይገባናል። አለ አላሁ ተዓላ አለም። ለዛሬ እዚህ እናበቃለን። የነገ ደርስ ላይ ሌሎች የተቀሩ እንደዚሁ የአላህን ውዴታ የሚያስገኙ ከአላህ ቁጣ የሚያድኑ ነጥቦችን የምናይበት ደርስ ይሆናል። اللهم أعنا على ذكرك وشكرك وحسن عبادتك. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم اقسم لنا من خشيتك ما تحول به بيننا وبين معاصيك ومن طاعتك ما تبلغنا به جنتك ومن طاعتك ما تبلغنا به جنتك ومن طاعتك ما تبلغنا به جنتك
ومن اليقين ما تهون به علينا مصائب الدنيا، ومتعنا اللهم بأسماعنا وأبصارنا وقواتنا أبدا ما أبقيتنا، واجعله الوارث منا، واجعل ثأرنا على من ظلمنا، وانصرنا على من عادانا، ولا تجعل مصيبتنا في ديننا، ولا تجعل الدنيا أكبر همنا ولا مبلغ علمنا، برحمتك يا أرحم الراحمين. آمين، والحمد لله رب العالمين. السلام عليكم ورحمة الله وبركاته.